ሰላም ተማሪዎች እንደምናላችሁ ጸረንያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዞሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 6.14 ኢኮሲስተምስ ወይም ስነ ምህዳሮች የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። ኢኮሲስተም ወይም ስርዓተ ምህዳር። በዚህ ቪዲዮ ዋነኛ ዓላማችን የሚሆነው ኤክስፕሌን ቴሪቶሪያል ኤንድ አኳቲክ ኢኮሲስተምስ የብሳዊ ወይም ምድራዊው ስነ ምህዳርና ስለ ውሃማ ስነ ምህዳር ምን እንደሆኑ እናብራራለን። ወደ ዋናው ትምህርት ከመግባታችን በፊት አክቲቪቲ 6.7 እንስራ። ኢትስ ኢንኳይሪንግ ኤንድ ሪሰርችንግ ምንድነው ይላል ጥያቄ። ዋተር ኢኮሲስተምስ ስነ ምህዳሮች የምንላቸው ምንድን ናቸው? ሜክ ዲስከሽን ኦን ዘ ኮንሰፕት ኦፍ ኢኮሲስተም ኤንድ ራይት ዘ ፕሮፐርቲስ ኦፍ አን ኢኮሲስተም። ኢኮሲስተም የምንለው ወይም ስነ ምህዳር የምንለው ነገር ምን እንደሆነ ትወያዩና ከዛ ደግሞ አንድ ስነ ምህዳር የሚገለጽባቸውን ባህሪያቶቹን እንዲሁ ትወያያላችሁ። ኢኮሲስተምስ አር ኮሚኒቲስ ኦፍ ሊቪንግ organisms interacting with their physical environment. ኢኮሲስተምስ ወይም ስነ ምህዳሮች የምንለው የተለያዩ ህይወት ያላቸው ነገሮች አንድ ላይ የሚኖሩበት ሁኔታ ነው፣ እርስ በእርስ እንዲሁም ደግሞ ከተለያዩ ፊዚካል ኢንቫይሮንመንቶች ጋር አካባቢያቸው ካሉ ህይወት ከሌላቸው ነገሮች ጋር የሚያደርጉትን መስተጋብር ጨምሮ ማለት ነው። so they include both biotic living or abiotic non-living components ማለት ነው። በኢኮሲስተም ውስጥ ህይወት ያላቸው አካላት አሉ፣ ህይወት የሌላቸውም አካላት አሉ። which work together to support life processes and energy flow ማለት ነው። በጋራ አንድ ላይ እየተደጋገፉ የሚኖሩ እና የኃይል ፍሰትንም የሚያስጠብቁ ኮሚኒቲዎች ናቸው ማለት ነው። this ecosystem ፕሮፐርቲስ ኦፍ አን ኢኮሲስተም ስንል የስነ ምህዳር የተለያዩ መገለጫዎችን ስናይ አንደኛ ኤነርጂ ፍሎ አለ። there is a transfer of energy from one organism to another። የኃይል ፍሰት አለ ከአንዱ ህይወት ካለው ነገር ወደ ሌላኛው ማለት ነው። and there is also nutrient cycling። የተለያዩ ንጥረ ነገሮችም ዑደት አለ። so there is a recycling of nutrients between living and non-living components። ህይወት ባላቸውና በሌላቸው መካከል የህይወት የተለያዩ ንጥረ ነገሮች ዑደት ይከናወናል በዚህ በኢኮሲስተም ስነ ምህዳር ውስጥ። and biodiversity አለ ማለትም there is a variety of organisms within the ecosystem። የተለያዩ አይነት ዝርያዎች ያላቸው ህይወት ያላቸው ነገሮች ይገኛሉ በኢኮሲስተም ውስጥ። ኢንትራክሽን አለ፣ መስተጋብሮች አሉ፣ የተለያዩ አይነት ሪሌሽንሺፖች አሉ። ቀደም ብለን ባለፉት ቪዲዮቻችን እንዳየነው የአዳኝ የታዳኝ ፕሬዴሽን፣ የኮምፒቲሽን የፉክክር ወይም የውድድር and mutualism የመሳሰሉት አይነት መስተጋብሮችን አላቸው እናገኛለን ኢኮሲስተም ውስጥ። and homeostasis አለ። ይሄ ደግሞ it's ecosystem stability and balance። የተለያዩ በኢኮሲስተም ውስጥ ያሉ ኦርጋኒዝሞች ህይወት ያላቸው ነገሮች በውስጣቸው ያለውን ኮንዲሽን ከውጪ ካለው ሁኔታ ጋር አስማምተው ባላንስ አድርገው መቆየት የሚችሉበት ሁኔታ አላቸው። አዳፕቴሽን አለ በኢኮሲስተም ውስጥ እንመለከታለን። አዳፕቴሽኖች የተለያዩ ህይወት ያላቸው ነገሮች አጀስት ያደርጋሉ ከዛ አካባቢ ጋር ተላምደው ለመኖር ራሳቸውን ማለት ነው። እና ደግሞ ዳይናሚክ ኔቸርም እናገኛለን። ኢኮሲስተም ኦቨር ታይም እንደሚቀየር ሊለወጥ እንደሚችል አንድ ስነ ምህዳር፣ ነገር ግን ኢትስ ሰልፍ ሬጉሌቲንግ ራሱን ደግሞ ማስተካከል የሚችል አይነት ነው ማለት ነው ኢኮሲስተም የምንለው የኢኮሎጂካል ሌቭል። ስለዚህ ቀደም ብለን እንዳልነው the community of organisms in habitat የተለያዩ ህይወት ያላቸው ነገሮች ስብስብ ባሉበት በኖሪያ ቦታቸው plus the non-living parts of the environment ከሌሎች ከህይወት ከሌላቸው የአካባቢው ክፍሎች ጋር አንድ ላይ በመሆን ለምሳሌ እንደ ኤር አየሩ፣ ዋተሩ፣ ውሃው፣ ሶይል እና ላይቱ ጋር ከአፈርና ከፀሐይ ብርሃኑ ጋር ተደምሮ ምን ይሰራልናል ማለት ነው። ኢኮሲስተም የምንለውን የኢኮሎጂካል ሌቭል እናገኘዋለን ማለት ነው። ለምሳሌ ላይክ ዛን ኢኮሲስተም ሀይቅን ብንወስድ ራሱን የቻለ አንድ ስነ ምህዳር ነው which consists of plants and animal communities mentioned above and the water minerals, dissolved oxygen, soil and sunlight on which they depend ማለት ነው። ስለዚህ እንዳልነው ህይወት ያላቸው እጽዋትን እና እንስሳትን ይይዛል ይሄ ሀይቅ እንዳልነው እና ደግሞ በተጨማሪም ሌሎች ደግሞ ህይወት የሌላቸው የሀይቁ ክፍሎች አሉ አይደል? እንደ ውሃ፣ በውስጡ የሚገኙ የተለያዩ ሚነራልስ፣ dissolved oxygen፣ ሶይል አፈሩ፣ እዚህ ውሃ ውስጥ የምናገኘው አፈር እና የፀሐይ ብርሃኗ የመሳሰሉት እነዚህ እጽዋትና እንስሳት በእነዚህ ህይወት በሌላቸው ነገሮች ላይ ዲፔንድ አድርገው ተንተርሰው የሚኖሩበት ሁኔታ ነው ያለው። ስለዚህ this is an ecosystem ማለት ነው። እኛ በሀገራችንን ሌክ ጣናን ማየት እንችላለን። የጣና ሀይቅን፣ የላንጋኖ ሀይቅን ማየት እንችላለን። የሌክ አፍሪዳና አሰሌ አለ፣ የሌክ ዘዋይን አለን፣ የሌክ አባያና ጫሞ የምንላቸው እነዚህ እንዳለ በሀገራችን የምናገኛቸው ለምሳሌ የሌክ ኢኮሲስተምስ ናቸው። so an ecosystem is self supporting። ሌላኛው ያለው ነገር ኢኮሲስተም ራሱን ደግፎ መቆየት የሚችል ነገር ነው። እዚህ ጋር የምታዩት ኢኮሲስተም ፎር ኤግዛምፕል
እዚህ ውሃ ውስጥ ያሉ የተለያዩ ህይወት ያላቸው ነገሮች አሉ። ፕሮቶዞዋንስ፣ ባክቴሪያዎች፣ ፕላንክተንስ፣ አልጌ የምንላቸው ህይወት ያላቸው ነገሮች፣ እጽዋትም፣ ጥቃቅን ማይክሮ ኦርጋኒዝሞችም፣ በአይን የማይታዩ ህይወት ያላቸው ነገሮችም እጽዋትን ማየት ትችላላችሁ። ከዛ ደግሞ ከነሱ ጋር አብረው ያሉ ውሃው አለ፣ የፀሐይ ብርሃን እዚህ ጋር አለች፣ ከባቢ አየሯ አለ። ስለዚህ ሁሉም አንዱ በአንዱ ላይ እየተደጋገፈ የሚኖርበት ሲስተም ነው፣ ስርዓት ነው ማለት ነው ኢኮሲስተም። በሌላ መልኩ ደግሞ ውድላንድ ኢኮሲስተም እንጨታማ የሆኑ የዛፍ ክምችቶች ያሉበትን ስነ ምህዳር ደግሞ ብናይ the plant absorbs light and rain water for photosynthesis እጽዋቶቹ የፀሐይ ብርሃንን ይሰበስባሉ። ከዛ ደግሞ የዝናብ ውሃን ደግሞ ይሰበስባሉ ለፎቶሲንተሲስ ሂደት የፎቶሲንተሲስ ፕሮሰስን ለማካሄድ then the animals feed on the plants and on each other ማለት ነው። ከዛ እነዚህን እጽዋቶች የሚበሉ እንስሳት አሉ፣ እነዚህን እንስሳት ደግሞ የሚበሉ ሌሎች እንስሳቶች አሉ ማለት ነው። ስለዚህ እዚህ ጋር እንደምታዩት እጽዋቶች አሉ። ይህንን እጽዋት የምትበላ ራቢት ወይም ጥንቸል አለች። ጥንቸል ደግሞ አድነው መብላት የሚችል ሌላ እንደ ቀበሮ ያለ እንስሳ አለ። ስለዚህ እርስ በእርስ በእንዲህ መልኩም ደግሞ አንድ ኢኮሲስተም ውስጥ ያሉ ህይወት ያላቸው ነገሮች አንዳቸው በአንዳቸው ላይ ተደጋግፈው ይኖራሉ። and the dead remains of animals and plants acted upon by fungi and bacteria return nutrients to the soil ሌሎች ደግሞ የእንስሳት እና የእጽዋት የሞቱ እንስሳትና የሞቱ እጽዋት ቅሪተ አካሎች ደግሞ በላያቸው ላይ በሚያድጉ በፈንጊዎችና በሌሎች ባክቴሪያዎች አማካኝነት ያበሰብሷቸውና ኒውትሪየንቶቹን ወደ አፈር መልሰው እንዲገቡ ያደርጋሉ። በእነዚህ በሞቱት እንስሳትና በሞቱት እጽዋት ውስጥ ይገኙ የነበር የተለያዩ ንጥረ ነገሮች መልሰው ወደ አፈር እንዲገቡ ምክንያት ይሆናሉ ማለት ነው። እነዚህ ፈንጊዎችና ባክቴሪያዎች since they are the decomposers ማለት ነው፣ አበስባሽ ያላቸው ነገሮች ስለሆኑ። ሌክስ ኤንድ ፖንድስ አር ክሊር ኤግዛምፕልስ ኦፍ ኢኮሲስተምስ። ቀደም ብለን እንዳልነው ሀይቅና ኩሬ ውሃዎችም ራሳቸውን የቻሉ ኢኮሲስተምስ ናቸው። በውስጣቸው ብዙ ህይወት ያላቸው የሌላቸው ነገሮች ስላሉ ማለት ነው። ሶ ሰንላይት፣ ዋተር፣ ሚነራልስ አለው the plants to grow and support animal life ማለት ነው። እዚህ የፀሐይ ብርሃን፣ ውሃ እና የተለያዩ ሚነራሎች መኖራቸው በዚህ አካባቢ ሌሎች ህይወት ያላቸው ነገሮች ማደግ እንዲችሉ ያግዛሉ ማለት ነው፣ ያደርጋሉ። ተጨማሪም ቅድም እንዳለው በዲኮምፖዘርስ አማካኝነት ወደ አፈር ውስጥ እየገቡ ደግሞ የተለያዩ ኒውትሪየንቶች አሉ፣ ንጥረ ነገሮች አሉ። እነሱ ንጥረ ነገሮች ደግሞ አሁንም ወደታቸውን ይቀጥላሉ ማለት ነው። as the recycling of material from the dead organism maintains the supply of nutrients ማለት ነው። እዛ እጽዋት ደግሞ ድጋሚ ከነዚህ ከአፈር ውስጥ የማገኛቸውን ንጥረ ነገሮች መልሰው ስለሚወስዷቸው ማለት ነው። በዚህ መልኩ የኒውትሪየንት ሪሳይክሊንጉ ይቀጥላል ማለት ነው፣ ዑደቱ እንዲቀጥል ይሆናል። ሶ ለምሳሌ a population of carp forms part of the animal community living in habitat called a lake። የሀይቅን ሀይቅ ውስጥ የምናገኘውን ካርፕ የምንለውን የአሳ ዝርያ ብናይ የተለያዩ ብዙ አሳዎች አንድ ላይ የፖፑሌሽን ኦፍ ካርፕን ይፈጥራሉ አይደለ? የህይወት ያለው የእንስሳቶችን ኮሚኒቲ ይፈጥራሉ በሀይቅ ውስጥ፣ ሀይቅ መኖሪያቸው ሀቢታት ሆኖ ማለት ነው። then ያ ኮሚኒቲ in this habitat together with their watery environment ይሄ ካርፕ አብሮ አካባቢው ከሚገኘው የውሃማ አካባቢ ጋር አንድ ላይ ሰልፍ ሰፖርቲንግ ኢኮሲስተምን ይመሰርታል ማለት ነው። ስለዚህ ኢኮሲስተም ውስጥ ህይወት ያላቸው አካላት አሉ። ከነገና ደግሞ እነሱን ከቦ የሚገኝ በእነሱ ዙሪያ የሚገኝ ደግሞ ህይወት የሌላቸው ነገሮች አሉ ማለት ነው። በዚህኛው ኬዝ የካርፑን ከቦ የሚገኘው የውሃማ አካባቢውን ማለት ነው። So a carp is a secondary consumer at the top of a food chain where it is in competition with other species. አሁን ሰፋ አድርገን ደግሞ ብናየው ይሄ የካርፕ ኢንቫይሮንመንት ኢትስ ሰከንደሪ ኮንሱመር አይደለም። በአካባቢው ሌሎች ዝርዮች አሉ፣ ሌሎች የአሳ ዝርዮች አሉ ከእርሱ ጋር ለምግብ የሚወዳደሩ የሚፎካከሩ ማለት ነው። ስለዚህ ፕራይመሪ ኮንሱመርሶች ቢኖሩም እነዛን ፕራይመሪ ኮንሱመሮች በመጀመሪያ ያንን እጽዋቶች እዛ ውሃ አካባቢ የሚኖሩ እጽዋቶችን የሚበሉ ፕራይመሪ ኮንሱመርስ አሉ። እነሱን ደግሞ ነው የሚበላው ይሄ ካርፕ። እነሱንም የሚበላ ደግሞ ሌላ ከሱ ጋር ተፎካካሪ ሌላ የአሳ ዝርያ ሊኖር ይችላል ማለት ነው፣ ለምግብም እንዲሁም ደግሞ ፎርሜት ወይም ደግሞ የወሲብ ተገናኝ ለመራባት ሲሉ ለወሲብ የሚገናኙትን ሜት ለመፈለግም ሊፎካከራቸው ይችላሉ ከሌሎች ደግሞ የእነሱ ዝርያ ከሆኑ ሌሎች ካርፕ ስፒሺሶች ጋር ማለት ነው። and the whole of the part of the earth's surface የዓለማችን ትልቁ ክፍል which contains living organisms ደግሞ ባዮስፌር እንለዋለን። የተለያዩ ኢኮሲስተሞች አሉ። እነዚህን ኢኮሲስተሞች
ሁሉንም ያካተተውን የዓለማችንን ክፍል ደግሞ ባዮስፌር እንለዋለን። ኢት ሜይ ቢ ሪካርድድ አስ ዋን ቫስት ኢኮሲስተም ማለት ነው። ትልቅ ራሱን የቻለ አንድ ኢኮሲስተምን የሚሰራ ብለን መውሰድ እንችላለን። የተለያዩ ኢኮሲስተሞች አንድ ላይ ትልቅ ኢኮሲስተም which is the biosphere ይሰራሉ ማለት ነው። እዚህ ጋር እንደምታዩት ሃይድሮስፌር የምንለው አለ። የዋተር ኢኮሲስተም ውሃና ውሃ ውስጥ የሚኖሩ ህይወት ያላቸው ነገሮች ከሌሎች ህይወት ከሌላቸው ነገሮች ጋር የሚያደርጉት መስተጋብር አለ፣ ራሱን የቻለ አንድ ኢኮሲስተም። እዚህ ጋር ደግሞ ሊቶስፌር የምንለው አለ። እርዝ በምድር ውስጥ ያሉ የተለያዩ ህይወት ያላቸው ነገሮች ከሌሎች ህይወት ከሌላቸው ነገሮች ጋር እንዲሁም እርስ በርስ የሚያደርጉትን መስተጋብር የሚያካትት አለ። እንዲሁም ደግሞ አትሞስፌር ከባቢ አየር ላይ ራሱ በአየር ላይ የሚኖሩ የተለያዩ ህይወት ያላቸው አዋፋት፣ ነፍሳት የመሳሰሉ አሉ። እንዲሁም ደግሞ ህይወት የሌላቸው የአየር ክፍሎች አሉ። ስለዚህ እነሱም የሚያደርጉትን መስተጋብር ስናይ ራሱን የቻለ አንድ ኢኮሲስተም ነው። ስለዚህ እነዚህ ሁሉ ኢኮሲስተሞችን አንድ ላይ ባዮስፌር ብለን እንጠራዋለን ማለት ነው። ስለዚህ በስርዓተ ምህዳር ውስጥ በኢኮሲስተም ውስጥ there is no new material or insignificant amount enters the Earth's ecosystem from space and there is no significant loss of the material ማለት ነው። አንድም አዲስ ነገር አይጨመርም እንዲሁም ደግሞ አይጠፋም ማለት ነው። ሁሉም እዛው ነው ሪሳይክል የሚያደርገው። በተለያዩ ህይወት ባላቸውና ህይወት በሌላቸው ነገሮች መካከል እየተመላለሰ የሚሄድ ነገር ነው እንጂ ያለው አዲስ ነገርም አይጨመርም፣ የነበሩትም ነገሮች ሙሉ በሙሉ አይጠፉም ማለት ነው። the whole system depends on a constant input of energy from the sun and recycling of the chemical elements ማለት ነው። ሙሉ የስርዓተ ምህዳሩ መሰረቱ የሚሆነው ከፀሐይ ብርሃን የሚገኘው ኃይል እንዲሁም ደግሞ በተለያዩ እጽዋትና በሰው እንዲሁም ደግሞ በተለያዩ ህይወት ባላቸው እንስሶች መካከል የሚያልፉ የተለያዩ ኬሚካል ኤሌመንቶች ውደት ነው ማለት ነው። ለዚህ ስርዓተ ምህዳር ቀጣይነት ዋና መሰረት የሚሆነው ማለት ነው። ለስርዓቱ ዋነኞች አስፈላጊዎች ኢንፑቶች ግብአቶች የፀሐይ ብርሃንና የተለያዩ ኬሚካል ኤሌመንትስ ስለሆኑ ማለት ነው። የነሱ ሪሳይክሊንግ ወይም ደግሞ የነሱ ድግመተ ውደታቸው ነው ማለት ነው። አክቲቪቲ 6.7 ስንሰራ ኢትስ ሼሪንግ ኦብዘርቬሽን ኤንድ ሪፍሌክሽን ነው። አሁን ምልከታ አድርጋችሁ እርስ በርሳችሁ የምትወያዩበት አክቲቪቲ ነው። የተግባር ስራ ነው የሚሰጣችሁ። እዚህ ጋር ምን ይላል? ሜክ አ ፊልድ ኤክስክሉዥን to the nearest terrestrial and or aquatic ecosystem ይላል። አካባቢያቸው የሚገኝ የብሳዊ የሆነ ወይም የምድር ስርዓተ ምህዳር እንዲሁም ደግሞ የውሃማ ስርዓተ ምህዳሮች ካሉ ጎብኙ ይላል። and then study how the different components of the ecosystem interact እዛዛ በምታዩበት ጊዜ ምልከታ በምታደርጉበት ጊዜ እንዴት በዛ ኢኮሲስተም ውስጥ ያሉ ህይወት ያላቸው ነገሮች ከሌሎች ህይወት ከሌላቸው ነገሮች ጋር እንዲሁም እርስ በእርስ እንዴት አድርገው መስተጋብር እንደማይካሄዱ ተመልከቱ ይላል። እና በዛ አካባቢ የምታገኙት ደግሞ ኢኮሎጂስት ኦር ባዮሎጂስት ካለ ወይም ደግሞ የስነ ምህዳር ተመራማሪ ባለሙያዎች ካሉ የተለያዩ የኢኮሲስተም ኮምፖነንት የምንላቸው አካላት የምንላቸውን በዛ አካባቢ እንደ ምሳሌ አድርገው እንዲነግሯቸው ጠይቁ ይላል። እንደን ማቴሪያሎች አሉ የሚያስፈልጓቸው የተለያዩ ኖትቡክ እና ፔንስል ወይም እስክሪብቶ የመሳሰሉት አይነት ማቴሪያሎችን ይዛችሁ ሂዱ ይላል። እንግዲህ በዛ በጉብኝታችሁ ጊዜ ልታያቸው የምትችሉ ነገሮችን እዚህ ጋር ብናስብ ባዮቲክ ኤንድ ኤባዮቲክ ኢንተራክሽኖች ታያላችሁ በምትሄዱበት ቦታ። ለምሳሌ እንበልና የቴርስቴሪያል ኢኮሲስተም ከሆነ በአካባቢያቸው ያለው እነሱን ከሆነ የጎበኛችሁት ምድራዊ የሆነ እዛ አካባቢ እጽዋት ይኖራሉ። እጽዋቶቹ የፀሐይ ብርሃንን ተጠቅመው እንዲሁም ደግሞ በስራቸው አማካኝነት አፈር ውስጥ የሚያገኙትን ኒውትሪየንቶች ወይም ደግሞ ንጥረ ነገሮች ተጠቅመው ፎቶሲንተሳይዝ በማድረግ ምግብ ይሰራሉ። ከዛ እነዛን እጽዋት የሚበሉ ደግሞ አኒማልስ ይኖራሉ አይደለ፣ እንስሶች ይኖራሉ። ከዛ ደግሞ ዲኮምፖዘርስ ይኖራሉ እንደ ፈንጊ እንደ አልጌ ያሉ ሌሎች ትናንሽ ጥቃቅን ባይን የማይታዩ ህይወት ያላቸው ነገሮች አሉ። የተለያዩ ኒውትሪየንቶችን ሪሳይክሊንግ ወይም ድግመተ ውደትን የሚያስቀጥሉ እነሱ ደግሞ የበሰበሱ ወይም ደግሞ የሞቱ እጽዋትን ቅጠላት እንዲሁም ደግሞ የእንስሳትን ቅሪት ማበስበስ እነዚህ ኒውትሪየንቶች ድጋሚ ወደ አፈር ውስጥ እንዲገቡ ያግዛሉ። ይሄን ልትመለከቱ ትችላላችሁ። ሌላኛው ደግሞ ኢነርጂ ፍሎ ይኖራል አይደለም። ፕሮዲውሰርስ ሜክ ኢነርጂ አይደል። የተለያዩ እጽዋት አምራቾች ናቸው። አምርተው ለኃይልነት የሚውል ምግብን ይሰራሉ። እነዛን እጽዋት ደግሞ የሚበላቸው ሀርቢቮርስ ናቸው አይደለ። ሳር በሊታዎች ወይም ተክል በሊታዎች አሉ። እነሱን ደግሞ የሚበሉ ሌሎች ካርኒቮርስ ይኖራሉ። ስለዚህ ኃይል ከፕሮዲውሰርስ ወደ ሀርቢቮርስ ከዛ በኋላ ወደ ካርኒቮርስ ወይም ወደ ስጋ በሊታዎቹ ኃይል እየተላለፈ ይሄዳል።
ሌላ የኒውትሪንት ሳይክሊንግ ይኖራል አለ ቅድም እንዳልነው ዲኮምፖዝድ የሆኑ የበሰበሱ ነገሮች አፈሩን ለም ያደርጉታል። የተለያዩ ኒውትሪንቶች ወደ አፈሩ ስለሚገቡ ማለት ነው፣ በነ ፈንጊ እና በነ አልጌዎች የበሰበሱ ነገሮች። ሌላኛው አዳፕቴሽንን ልትመለከቱ ትችላላችሁ። አንዳንድ ህይወት ያላቸው ነገሮች አካባቢያቸውን እንዴት አድርገው እንደሚላመዱ፣ ለምሳሌ ውሃ ውስጥ ያሉ እጽዋት ሊሆኑ ይችላሉ፣ ወይም ደግሞ ካሞፍሌጂንግ አኒማልስ ሊሆኑ ይችላሉ። አብዛኛው ጊዜ ካስተዋላችሁ በዛ አካባቢ አረንጓዴያማ ከሆነ እዛ አካባቢ የምታገኟቸው ነፍሳት ወይም እንስሶች አረንጓዴያማ የሆነ ክልል ሊኖራቸው ይችላል። ከአካባቢ ላይ ተለይተው በአዳኞች እንዳይታደኑ በቀላሉ ተለይተው እንዳይታዩ የራሳቸውን የማመሳሰል አይነት ባህል ሊኖራቸው ይችላል። ይሄ አንዱ ምሳሌ ነው፣ አዳፕት የማድረጋቸው ማለት ነው አንዳንድ ኦርጋኒዝሞች። ስለዚህ እንዲህ አይነት የመሳሰሉ ነገሮች ልታስተውሉ ትችላላችሁ በጉብኝታችሁ ጊዜ እና ባዮዳይቨርሲቲም ደግሞ ሌላኛው ነገር ነው። የተለያዩ ዳይቨርሲፋይድ የሆኑ ስፒሺሶች ብዝሃነት ያላቸው ዝርዮችን ታያላችሁ ማለት ነው። እርስ በእርስ ያላቸውን መስተጋብር እንዲሁም ፉክክርና ውድድር ለተለያዩ የምግብ ምንጮች የተለያዩ ነገሮች ሪሶርሶች ሲወዳደሩ ታያላችሁ። ሌላው የተለያዩ ኢንቫይሮንመንታል ፋክተሮችንም ታስተውላላችሁ። የዛ የውሃማ አካላቱ ሊሆን ይችላል ወይም ደግሞ የቴሬስቴሪያል ኢኮሲስተሙ ያለው ቴምፕሬቸር የሙቀት መጠኑ ምን አይነት ሞቃት ነው ወይ ቀዝቃዛ ነው ወይ ውሃማ አለ ወይ ውሃ የለም ወይ። ለምሳሌ ቴሬስትሪ ቦታ ሄደን እርጥበት ያለበት ቦታ ካለ ወይም ውሃ ያለበት ቦታ ከሆነ እሱን ትመለከቱ ትችላላችሁ። ሰንላይት ኢንፍሉዌንስ እንዴት እንደሚያደርግ የተለያዩ ያላቸው ነገሮችም ወይም የፀሐይ ብርሃንንም እነዚህ የመሳሰሉ ነገሮች ልታስተውሉ ትችላላችሁ ማለት ነው። ስለዚህ በጉብኝታችሁ ጊዜ በጭንቅላታችሁን እነዚህን ሀሳቦች እያመላለሳችሁ ከምልከታችሁ ጋር ለማስተዋል ትሞክራላችሁ ማለት ነው። አሁን ደግሞ ሰልፍ አሰስመንት 6.4 ደግሞ እንስራ እስቲ። የመጀመሪያ ጥያቄ ዋትስ አ ሃቢታት ይላል። የመኖሪያ ቦታ ምንድን ነው ይለናል። ስለዚህ a habitat is the natural environment where an organism lives, providing food, shelter and other resources needed for survival ማለት ነው። ሀቢታት ምቹ የምንለው ነገር የአንድ ህይወት ያለው ነገር በተፈጥሮ የሚኖርበት ቦታ ነው። ያ አካባቢ ደግሞ የተለያዩ ለዛው ኦርጋኒዝም የሚያስፈልጋቸውን ምግቦች፣ መጠለያዎች እና ደግሞ ሌሎች አስፈላጊ የሆኑ ነገሮችን ያገኙበታል ማለት ነው በህይወት ለመቆያነት። ሁለተኛ ጥያቄ what is an ecosystem made of ይለናል። ስርዓተ ምህዳር ከምንድን ነው የተሰራ ይለናል። ስለዚህ ኢኮሲስተም ወይም ስርዓተ ምህዳር consists of biotic components አይደለም፣ ህይወት ያላቸውን ከህይወት ካላቸው አካላት ነው የሚሰራው። ለምሳሌ living organisms like plants, animals and microorganisms ከጥቃቅን በአይን ከማይታዩ የማይታዩ ኦርጋኒዝሞች እጽዋትንና ከእንስሳት ነው የተሰራው። እንዲሁም ደግሞ ከሌሎች ባዮቲክ ኮምፖነንትስ ህይወት ከሌላቸው ነን ሊቪንግ ፋክተርስ ማለት ልክ እንደ ከፀሐይ ብርሃን ከውሃ አየርና አፈርንም የሚጨምር ስርዓትን ነው ማለት ነው ኢኮሲስተም የምንለው ነገር የሚሰራልን። ሶስተኛ ጥያቄ ምን ይላል? አን ኢኮሲስተም ኢዝ ሰልፍ ሰፖርቲንግ ብለናል አይደል? ቀደም ብለን ምን ማለታችን ነው? ራሱን የሚደግፍ ነው ስርዓተ ምህዳር ካለን ምን ማለታችን እንደሆነ አብራሩ ይለናል። ስለዚህ ስናብራራ አን ኢኮሲስተም ኢዝ ሰልፍ ሰፖርቲንግ ቢኮዝ ኢት ሃዝ ፕሮሰስስ ላይክ ኢነርጂ ፍሎ አይደለም፣ ራሱን ደግፎ መቆም የሚችል ስርዓት ነው ያልነው። ለምንድን ነው? ኃይል በውስጡ ስለሚፈስ ነው። ከፕሮዲውሰርስ ቱ ኮንሱመርስ እንደ ፕላንትስ አሉ፣ አምራቾች እጽዋት አሉ። ከነሱ ወደ ተመጋቢዎች ኃይል ስለሚፈስ አይነቱን እየቀየረ ማለት ነው። ኤንድ በሌላ መልኩም ደግሞ ኒውትረንት ሳይክል እያደረገም ስለሚጠቀም ማለት ነው። ኒውትረንቶቹ የተለያዩ ኬሚካል ኤሌመንቶች፣ ንጥረ ነገሮች በድግመተ እውደት ተመልሰው ወደ አፈር ስለሚገቡ ማለት ነው በዲኮምፖዘሮች አማካኝነት። ከዛ ደግሞ እነዛን ኒውትሪንቶች የሚጠቀሙ እጽዋት ይኖራሉ። እጽዋቶችን የሚበላ እንስሳ ይኖራል። እነሱ እንስሳ የሚበላ ሌላ እንስሳዎች ይኖራሉ። ከዛ እነሱ ሲሞቱ የእነሱ ብስባሽ ተመልሶ ኒውትሪንታቸው አፈር ውስጥ ይገባል እያለ ሪሳይክል የሚያደርግ ራሱን ሰፖርት የሚያደርግ እዛ ኢኮሲስተሙ ስርዓተ ምህዳር ውስጥ ያሉ ህይወት ያላቸው ነገሮች ህይወት ከሌላቸው ነገሮች ጋር በሚያደርጉት መስተጋብር ዑደቱን መቀጠል የሚችል ራሱን ደግፎ መቆየት የሚችል ስርዓት ስለሆነ ነው ኢኮሲስተም is can maintain balance and sustainability የምንለው ማለት ነው። ቀጣይነት ዘላቂነት ያለው ራሱን ደግፎ መቆየት የሚችል ስርዓት ስለሆነ። ሌላኛው አራተኛ ጥያቄ name for examples of ecosystem ይለናል። የተለያዩ ስርዓተ ምህዳሮች እናገኛለን። አራት ጥቀስ ይለናል። የደን ስርዓተ ምህዳር እናገኛለን አይደል? ፎረስት፣ ፖንድ የኩሬ ውሃ ውስጥ የኩሬ ውሃ እንደ አንድ ኢኮሲስተም መውሰድ እንችላለን። ግራስላንድ ሳራማ የሆኑ መሬቶች፣ ኮራል ሪፍ እነዚህ ኮራል ሪፍ የምንላቸው የተለያዩ ማሪን አኳቲክ ኢኮሲስተሞች ጨዋማ የሆኑ የውሃ አካላት እስር፣
ኮራል ፖሊፕስ በሚባሉ ትናንሽ እንስሶች የሚሰሩ መዋቅሮች ናቸው መኖሪያ ቦታዎች። በዚህ አካባቢም የተለያዩ ህይወት ያላቸው ነገሮች ከሌሎች ህይወት ከሌላቸው ነገሮች ጋር የሚገኙበት ስርዓት ስለሆነ ኢኮሲስተም ነው፣ አንድ ኢኮሲስተም ነው። ስለዚህ እነዚህን አራቱን ኢኮሲስተምስ መጥቀስ እንችላለን እንደ ምሳሌ። አምስተኛ ጥያቄ what is the biosphere ይለናል። ሶ ባዮስፌር ምንድነው ብለናል? it's the global ecological system that includes all living organisms and interaction with the earth's atmosphere, hydrosphere and lithosphere ይለናል አይደል? ይሄ በአለማችን የምናገኘው የተለያዩ የስነ ምህዳር ስርዓቶችን አንድ ላይ ማለት ነው። በውስጡ የተለያዩ ህይወት ያላቸው ነገሮች ከአለማችን ላይ ከምናገኛቸው አትሞስፌር ማለትም ከባቢ አየር ላይ ከሚገኙ ሃይድሮስፌር በውሃ ውስጥ እንዲሁም በምድር ላይ ሊቶስፌርን ከነዚህ ነገሮች ጋር እያንዳንዱ ህይወት ያለው ነገር ያለውን መስተጋብር የሚይዝ ስርዓትን ነው ማለት ነው this biosphere የምንለው። አሁን ደግሞ types of ecosystems ወይም የስርዓተ ምህዳር አይነቶችን እኔ ስለዚህ አሁንም እዚህ ጋር ስንደግም an ecosystem is made of all different populations ብለናል አይደለ? ከተለያዩ ፖፑሌሽኖች ነው የሚሰራው ስነ ምህዳር ወይም ስርዓተ ምህዳር in a biological community and communities abiotic factors አይደለም? ህይወት ያላቸው ነገሮች ከሌሎች ህይወት ከሌላቸው ነገሮች ጋርም የሚያደርጉትን መስተጋብር ይይዛል ብለናል። so there are two major kinds of ecosystems ሁለት አይነት የስርዓተ ምህዳሮች አሉ ወይም ስነ ምህዳሮች አሉ። እነዚህም ቴሬስቴሪያል ወይም መሬታማ ኢኮሲስተም እና አኳቲክ ወይም ውሃማ ኢኮሲስተም ናቸው። so terrestrial ecosystems are those located on the land እነዚህ አይነት ስርዓተ ምህዳሮች የምናገኛቸው በመሬት ላይ የሚገኙ ስርዓቶች ናቸው፣ ስርዓተ ምህዳሮች ናቸው። ለምሳሌ እንደ ፎረስት የደን ጫካዎች፣ ፊልድ እንደዚህ ለጥ ያሉ መሬት ላይ የምናገኛቸው መስኮች እና ኤሮቲንግ ሎግ ወይም የእንጨት ግማጭ የዛፎች እንጨት ግማጭ የመሳሰሉትን ብናይ እነዚህ በመሬት ላይ የምናገኛቸው የስርዓተ ምህዳር አይነቶች ናቸው። አኳቲክ ኢኮሲስተምስን ደግሞ የት እናገኛቸዋለን? ጨዋማ ባልሆኑ የውሃ አካላት እንደ ፍሬሽ ዋተርስ ባሉና ሳልት ዋተር ጨዋማ በሆኑ የውሃ አካላቶች ውስጥ እናገኛለን ማለት ነው። እንዲህ አይነት ስርዓተ ምህዳሮች ውሃማ የምንላቸውን ስርዓተ ምህዳሮች። ፍሬሽ ዋተር ኢኮሲስተሞችን ደግሞ ነጥለን ብናይ ወይም ጨዋ አልባ የሆኑ ጨዋማ ያልሆኑ ስርዓተ ምህዳሮችን ምሳሌዎች ብናይ እንደ ፖንድስ የኩሬ ውሃ፣ ሌክስ ሀይቆች እና ስትሪምስ የጅረት ውሃዎች የመሳሰሉት ፍሬሽ ዋተር ኢኮሲስተሞች ውስጥ ይካተታሉ። ጨዋማ የሆኑ ማሪን ኢኮሲስተም ደግሞ ብናይ ውቅያኖስ ኦሽንስ are the types of salt water ወይም ማሪን ኢኮሲስተሞች ናቸው። ጨው ያላቸው የውሃ አካላት የውሃ ስርዓተ ምህዳሮች ማለት ነው። እንደ ሲ ባህርንና ኦሽንን መውሰድ እንችላለን ማለት ነው። ባህሮችንና ውቅያኖሶች ደግሞ ሳልት ዋተር ወይም ማሪን ኢኮሲስተም ናቸው ማለት ነው። ጨዋማ የሆኑ የውሃ አካላት ናቸው። ስለዚህ በአጠቃላይ የተለያዩ አይነት የኢኮሲስተም ታይፕስ አሉ፣ አይነቶች አሉ። የስርዓተ ምህዳር አይነቶች ተፈጥሮ ውስጥ ማለት ነው የምናገኛቸው ቴሬስቴሪያል መሬታማ ኢኮሲስተም እና አኳቲክ ውሃማ ያልናቸው። ቴሬስቴሪያሎቹ ብዙ አይነቶች ናቸው። ለምሳሌ ያህል እንደ ፎረስት ጥቅጥቅ ያለ ደን ጫካዎች፣ ግራስላንድ ሳራማ መሬት የምንለው፣ ዴዘርት አሉ ደግሞ በረሃማ የሆኑ መሬቶች። እነዚህ እንዳለ የቴሬስቴሪያል ኢኮሲስተም አይነቶች ናቸው። አኳቲክ ጋር ደግሞ ስንሄድ ፍሬሽ ዋተር እና ማሪን ብለን እንከፍላቸዋለን። ፍሬሽ ዋተር ማለት ጨው አልባ የሆኑ የውሃ አካላት አሉ። ማሪን ደግሞ ጨው ያለባቸው የውሃ አካላት ፍሬሽ ዋተሮች ወይም ጨው አልባዎቹን ደግሞ እንደዚሁ ሎቲክ እና ሌንቲክ ብለን መክፈል እንችላለን። ሎቲክ የምንላቸው እንደ ሪቨር፣ ስትሪም እና ስፕሪንግ ያሉ ወይም እንደ ወንዝ እንደ ጅረት እና ምንጮች የመሳሰሉ የውሃ አካላትን ነው። ሌንቲክ ወይም ደግሞ የሌክ የፖንድ እና የስዋምፕ ደግሞ ፍሬሽ ዋተሮችንም ማግኘት እንችላለን። እንደ ሀይቅ እንደ ኩሬና ረግረገማ የሆኑ የውሃ ቦታዎችንም ደግሞ በእንደዚህ ውስጥ በሌንቲክ በምንላቸው የጨው አልባ ውሃ ውስጥ መክተት እንችላለን። ዲስ ማሪንን ደግሞ ሲና ኦሽን ብለን የባህርና የውቅያኖስ ውሃዎች ብለን መክፈል እንችላለን ማለት ነው። ስለዚህ የተለያዩ አይነት በአለማችን ላይ የምናገኛቸው የተለያዩ አይነት ኢኮሲስተምስ ወይም የስርዓተ ምህዳር አይነቶች አሉ ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ደግሞ 6.15 ስለ ባዮምስ የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ሴታችንን ጎብኙ። ጥያቄዎች ካላችሁ እዛ ላይ ጻፉልን፣ አስተያየቶችንም እንዲሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።